ይህ በአዲስ አበባ አገልግሎት መስጠት የጀመረው መሶብ ተንቀሳቃሽ የአውቶቡስ አገልግሎት ነው። ዘመናዊ ቴክኖሎጂዎችንና ስርዓቶችን አቀናጅቶ የያዘው አውቶቡሱ የተለያዩ የክፍያ አማራጮችን አካቷል። አስተማማኝ ኢንተርኔትም ተገጥሞለታል። ለአገልግሎቱ የሚያስፈልገውን ኃይል በከፊል ከ8 ኪሎዋት የፀሐይ ብርሃን የሚያገኝ ሲሆን የ8 ተቋማትን አገልግሎት በአንድ ላይ አቀናጅቶ ይሰጣል። ከአንድ ማዕከል ጀምሮ ወደ የሰቦች ደጅ መቅረብ የጀመረው አዲስ መሶብ የአንድ ማዕከል አገልግሎት ከመጀመሩ አስቀድሞ በመዲናዋ የመንግስት አገልግሎት ተቋማት ውስጥ የሚሰጠው አገልግሎት ሌላ መልክ ነበረው። በተለያዩ አገልግሎት ሰጪ ተቋማት ውስጥ ቀልጣፋና ፍትሃዊ አገልግሎት ማግኘት ከኢትዮጵያውያን የረጅም ዘመናት ጥያቄዎች ውስጥ ቀዳሚው ስለመሆኑ በርካቶች ይስማሙበታል። ጥር 26 ቀን 2018 ዓመተ ምህረት ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ሲሰጡም ይሄው ጥያቄ ተነስቶላቸዋል። ጠቅላይ ሚኒስትር አብይ የመንግስት አገልግሎት አሰጣጥ ችግርን በተመለከተ በሰጡት ማብራሪያ የነዋሪዎችን እንግልት ለመቀነስ ከመደበኛ የመሶብ አገልግሎቶች በተጨማሪ ተንቀሳቃሽ የመሶብ አገልግሎት ተግባራዊ እንደሚደረግ ቃል ገብተው ነበር። በባስ ቨርቹዋል መሶብ እየሰራን ነው። አልጨረስንም። 2 ወር 3 ወር ይፈጅብናል። ልክ እንደ መሶብ ሲስተም ያለው ባስ ሰርተን በየሰፈሩ ሄደን ለምሳሌ እሁድ ቀን፣ ሰኞ ቀን እያን በየሰፈሩ ሄደን ከባስ ሰርቪስ ፕሮቫይድ እናደርጋለን። ይሄ ጥቅሙ ምንድነው? ራቅ እያልን ስንሄድ ህንፃ መገንባት ምናምን ችግር ከሆነ በየቦታው በባሶችም የቨርቹዋል ሰርቪስ ሰጥተን የህዝቡን ሮሮ መቀነስ፣ ኤፊሺየንሲ ለማረጋገጥ፣ ሌብነት ለመቀነስ እንጠቀምበታለን። ይህንን ተከትሎም ባለፉት ወራት ስርዓቱን የማበልጸግ ቴክኖሎጂዎችን የማስተካከል እንዲሁም ባለሙያዎችን የማብቃት ስራዎች ሲከናወኑ ቆይተው አዲስ መሶብ የአንድ ማዕከል ተንቀሳቃሽ አገልግሎት ሚያዝያ 14 ቀን 2018 ዓመተ ምህረት በይፋ ስራ ጀምሯል። አገልግሎቱን በይፋ ስራ ያስጀመሩት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሀገራዊ ለውጥ ወዲህ ተግባራዊ የተደረገው አገልግሎትን በቴክኖሎጂ የተደገፈ የማድረግ ሂደት ከፍ ያለ ውጤት እያመጣ ስለመሆኑ ተናግረዋል። በጣም በቅርብ ጊዜ ነው ኢትዮጵያ ውስጥ በአንድ ሴንተር ብዙ ሰርቪሶች መስጠት የጀመርነው። ቢበዛ አመት ገደማ ይመስለኛል ከጀመርን ስራውን። በዚህ አመት ጊዜ ውስጥ በአንድ ሴንተር የጀመርነው ዛሬ 45 ገደማ ሴንተር ደርሰናል። በዚህ አመት መጨረሻ እስከ መስከረም ከ100 በላይ ሴንተሮች ይጠናቀቃሉ። ቢሮ ተገንብቶላቸው ሰው ሰልጥኖ ሲስተም ተጭኖላቸው ለማህበረሰቡ አስተዋውቀን ሰርቪስ ፕሮቫይድ እናደርግባቸው ሴንተሮች ማለት ነው። ባለፈው አመት ከ1 ሚሊዮን ሰው በላይ ሰርቪስ ተገልግሏል። 3000 ገደማ ሰርቪሶች መታወቂያ፣ የልደት ሰርቲፊኬት፣ ንግድ ፍቃድ፣ ፓስፖርት እንደሚባለው አይነት እያንዳንዱ ተቆጥሮ 3000 ገደማ ሰርቪሶች ቨርቹዋሊ ወይም ከአንድ ሴንተር ይሰጣሉ። ያ ግን እንደ ኢትዮጵያ ያለ ትልቅ ሀገር በቂ አይደለም። በስራ ላይ ያሉት የመሶብ ማዕከላት ለኢትዮጵያ በቂ ባለመሆናቸው አገልግሎቱን ወደ ህብረተሰቡ ይበልጥ ተደራሽ ለማድረግ ተንቀሳቃሽ መሶብ የአንድ ማዕከል የአውቶቡስ አገልግሎት ተግባራዊ መደረጉን ያብራሩት ጠቅላይ ሚኒስትር አብይ አህመድ አገልግሎቱን የሚሰጡ ተሽከርካሪዎች በኤሌክትሪክና በጋዝ የሚሰሩ በመሆናቸው አገልግሎቱን ይበልጥ ቀልጣፋ ያደርጉታል ነው ያሉት። ችግር ያለበት ከባቢ ላይ ሰው ከይመጣ ወደ ሰው ቀርበን ደግሞ ሰርቪሱን ፕሮቫይድ እናደርጋለን። ቨርቹዋሊ ለምሳሌ ኮልፌ በጣም መታወቂያ ኢሹ ካለ ወይም ፓስፖርት ኢሹ ካለ ብዙ ሰው ከኮልፌ ወደ ሴንተሩ ከሚሄድ እኛ ወደ ሴንተሩ ሄደን ቀድመን ችግሮቻቸውን ለይተን አውቀን ሄደን በአንድ ቀን በሁለት ቀን የተወዘፈ ነገር መፍታት እንችላለን። ሞባይል የመሶብ ሰርቪስ ይሄ ያስጀመርነው እንጂ በጣም ብዙ መኪናዎች እያዘጋጀን ያለ ነው። አዲስ አበባ ላይም ከአዲስ አበባ ውጭም በስፋት የምንሰራበት አሰራር ይሆናል። የምንጠቀመው ኤሌክትሪክ ካር ነው ወይም ጋዝ የሚጠቀም ካር ነው። ኤሌክትሪክም ጋዝም ሎካሊ ስለምናመርት እንደዚህ አሁን እንደምናየው አይነት የፊውል ችግር በሚያጋጥም መንገድ አንጠቀምም። በአብዛኛው ግን ኤሌክትሪክ ካር ነው። የዜጎችን ጊዜና ጉልበት ለመቆጠብ አገልግሎቱ ከተንቀሳቃሽ የአውቶቡስ አገልግሎት ወደ እጅ ስልክና መሰል አማራጮች ማደግ እንደሚጠበቅበትም ጠቅላይ ሚኒስትር አብይ አብራርተዋል። ሞባይል መኪና ቀጥሎ ወደ ሞባይል መግባት አለበት። ሰርቪሱ በቀላሉ መገልገልም መቻል አለብን። ያ ደግሞ እንዲሆን ዲጂታል አይዲ ወሳኝ ነው። የምናገለግለውን ሰውዬ ካላወቅን ለማን ሰርቪስ እንደሚሰጥ ካላወቅን ጥፋትን ሊያስከትል ይችላል። ሰውየውን ካወቅነው ግን የሚፈልገውን ነገር ለማቅረብ፣ ብድር ለመስጠት፣ የፋይናንሻል ሰርቪስ ለመስጠት፣ ንግድ እንዲሳለጥ ለማድረግ የሚያስፈልጉ የዕለት ፍላጎቶች ለማሟላት በከፍተኛ ደረጃ የሚያግዝ ነገር ነውና ይህ ትልቅ አድቫንስመንት ነው።
በአፍሪካ ፈርቀዳጅ የሚባል የመንግስት ኢንተርቬንሽን ስራ ነው። ከእያንዳንዱ ዜጋ 10 ደቂቃ በቀን ብናተርፍለት 10 ደቂቃ ስጦታ ሰጠ ነው ማለት ነው። ሰውየው በህይወቱ ላይ የሚባክን 10 ደቂቃ ሰጠ ነው ማለት ነው። በገንዘብ ቢለካ ብዙ ሊሆን ይችላል። ያችን 10 ደቂቃ ተጠቅሞ መነገድ፣ ማትረፍ፣ ማረፍ የፈለገውን ነገር ማድረግ ይችላል። ሲደመር ደግሞ ብዙ ቀናት ይሆናሉ። በሚቀጥሉት 2 እና 3 ዓመታት ዜጎች ካሉበት ስፍራ ሆነው ሙሉ አገልግሎት የሚያገኙበትን ስርዓት ለመዘርጋት ጥረት እየተደረገ ስለመሆኑም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል።